ሰዓቱን የተለያዩ መረጃዎች ይዘን ቀርበናል። በነገራችን ላይ ዛሬ በዋነኛነት ትኩረት የምናደርገው አርሲ ላይ የተጨፈጨፉ ክርስቲያኖችን በተመለከተ ከተለያዩ አካላት የተሰጡ በርካታ ምላሾች አሉ። ከፓትርያርኩ ከአፋብን እንደዚሁም ከተለያዩ አካላት በጉዳዩ ላይ በጣም ከፍተኛ ምላሾች እየተሰጡ ነው ያሉት። እነሱን የተመለከቱትን ሁኔታዎች እናቀርብላችኋለን። በሌላ ረገድ ምርጫውን በተመለከተ በጣም በርከት ያሉ ጉዳዮችን እየሰማን እያየን ነውና እነሱ ላይ ትኩረት ያደረጉ መረጃዎችን ይዘንላችሁ ቀርበናል። ኤቢሲ ቴሌቪዥንም ወደ አርሲ ነዋሪ ጋር በመደወል አካባቢ ላይ ያለው ሁኔታ ምን ይመስላል የሚለውን መረጃ ለማግኘት ጥረት አድርገናል። አብራችሁን ቆዩ። ይህን ዝግጅት ለብዙዎች እንዲዳረስ እንደ ሁልጊዜው እንድታደርጉ ጠይቃለሁ። ኤቢሲ ቴሌቪዥንን ድጋፍ አድርጉ። ወደ ቀዳሚው ርዕሰ ጉዳይ ሲሄድ እንግዲህ በተለይ ምስራቅ አርሲ የደረሰውን ጥቃት ተከትሎ ክርስቲያኖች ጭፍጨፋ ተከትሎ በጣም በርካታ ምላሾችና አስተያየቶች እየተሰጡ ነው የሚገኙት። አካባቢ ላይ ያለውን ጥቃት በተመለከተ በተለይ ከአርሲ ሀገረ ስብከት ለቅዱስ ሲኖዶስ ጽሕፈት ቤትና ለመንበረ ፓትርያርክ የተጻፈ ደብዳቤ ነበረ። እሱ ደብዳቤ እንግዲህ በሟቾች ቁጥር ላይ እና በአጠቃላይ በሁኔታው ላይ የቀረበው አሃዝ አጥፊዎችን በተመለከተ ግልጽ መረጃ አልሰጠም የሚል ትችት ሲቀርብበት ነው የነበረው። አንደኛ የሟቾችን ቁጥር 13 ያህል አድርጎ ነው ያቀረበው። በሌላ ረገድ ማን ይህንን የፈጸመው የመንግስት መዋቅር ሚና እዚህ ውስጥ ምን ነበረ የሚሉ በርከት ያሉ ጥያቄዎችን ምላሽ የሚሰጥ ሆኖ አልተገኘምና እዛ ላይ ጥያቄ ሲነሳበት ተመልክተናል። በሌላ ረገድ አቡነ ማትያስ ፓትርያርኩ በጉዳዩ ላይ ሐሳባቸውን አጋርተዋል፣ ሐዘናቸውን ገልጸዋል። እንግዲህ በተደጋጋሚ ኢትዮጵያ ኦርቶዶክስ ቤተክርስቲያን በብዙ መንገድ አማኞቿ፣ አገልጋዮቿ፣ ቤተክርስቲያኗ፣ ቅርሶቿ በብዙ መንገድ ባለፉት 8 ዓመታት እጅግ በከፋ ሁኔታ የተጠቃች እንደሆነች ይታወቃል። ከዚሁ ጋር ተያይዞ በተለይ ደግሞ ያገዛዙ ጣልቃ ገብነት እስከ ጠቅላይ ቤተ ክህነት እስከ ሲኖዶስ ድረስ በምን መንገድ ሲከናወን እንደነበረ ባለፉት ዓመታት ስትመለከቱት የነበረው ነውና ሲኖዶሱ ቤተክርስቲያኗ በተለይ በእምነቱ ተከታዮች ላይ በእምነቱ ተቋማትና አገልጋዮች ላይ የሚደርሰውን ጥቃት በወጉ ልታስቆም የምትችልበትን ጉልበትና አቅም አልፈጠረችም የሚለው የአባቶች ትችት እንደቀጠለ ነው የሚገኘው። ዞሮ ዞሮ በጉዳይ ላይ አቡነ ማትያስ ሐሳባቸውን ሰጥተዋል። በአርሲ ሀገረ ስብከት ይላሉ በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራፍታና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መስዋዕትነታቸው መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ይላል የፓትርያርኩ ደብዳቤ። የሰላም የፍቅርና የታሪክ ማህደር የሆነች ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯም በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል ነው ያሉት አቡነ ማትያስ። በመሆኑም ይህ መከራ እስኪያበቃ ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለበት የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነው የሚለው። እንግዲህ ይሄ ሁሉ ታሪካዊ ተጠያቂነት አለበት። እንዲህ ያለ ጭፍጨፋ በተደጋጋሚና በተከታታይ ሲፈጸም ምን አደረገ የነበረው መንግስት፣ ምን አደረገ የነበረው የጸጥታ መዋቅር፣ ምን አደረገ የሚል የታሪክ ተጠያቂነት እንደሚኖር ነው የጠቆሙት። ነገር ግን በግልጽ እንደሚታወቀው እነዚህን መሰል ጭፍጨፋዎች እንደዚሁም እገታዎች፣ ማፈናቀሎች፣ ግድያዎች በአገዛዙ መዋቅር በክልሉ የጸጥታ መዋቅር ድጋፍና ይሁንታ የሚፈጸሙ መሆናቸው የሚታወቅ ነው። በማህበራዊ ሚዲያ ላይ የቀረቡት የተለያዩ መረጃዎችም የሚያመለክቱት በአገዛዙ የተደራጁ የታጠቁ ቡድኖች፣ የማፊያ ቡድኖች በእነሱ በኩል የተፈጸሙ ነው የሚል ጽሁፎች ናቸው። በተለይ ከነጃዋር መሐመድን ጨምሮ ሌሎችም በርካቶች ይፋ እያደረጉ ያሉት ይህንን እንዲያስፈጽሙ አገዛዙ ይውቅና የሰጣቸው በተለይ ከነሽመልስ አብዲሳ ከዚህ ቀደም በሻሸመኔም ሲሆን እንደነበረው አርፋችሁ ተኙ የሚሉበት ነገር ግን የራሳቸው የጸጥታ መዋቅር የዚህ ተሳታፊ የሆነበትን ሂደት መግለጻቸው የሚታወቅ ነው። ስለዚህ ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ብለዋል አቡነ ማትያስ።
እንግዲህ የታሪክ ባለዳነት ማለት ምን ማለት ነው? ፍትህ ርትዕ ማለት ምን ማለት ነው የሚለው ነገር ሌላ ነው። ነገር ግን የታሪክ ባለዳ መሆን ምን ያስከትላል በኢትዮጵያ ሁኔታ ውስጥ የሚለውን የምናውቀው ነገር የለም። ዞሮ ዞሮ ይህንን ብለዋል ፓትርያርኩ። በየአካባቢው የምትገኙ ምዕመናንና መላ ኢትዮጵያውያን በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተ ክርስቲያናችን ጎን እንድትሆኑ ጥሪያችንን እናቀርባለን ብለዋል ፓትርያርኩ ባስተላለፉት በመግለጫና መልእክት ማለት ነው። በሌላ ረገድ እንግዲህ ጥቃት በጣም ከፍተኛ የሆነ ቁጣና ቅስቀሳ የፈጠረ ነው። ከዚህ ጋር ተያይዞም የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ አለ። በመግለጫው በተለይ አፋብን በአርሲ ኦርቶዶክሳውያን ላይ የደረሰውን ጭፍጨፋ አስመልክቶ ሲገልጽ የአማራ ፋኖ ብሔራዊ ንቅናቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስራቅ አርሲ ሀገረ ስብከት ስር በሚገኙ ወረዳዎች ነዋሪ የሆኑ የቤተክርስቲያኗ ታላላቅ አባቶች ካህናትና ምዕመናን ላይ በደረሰባቸው ጭፍጨፋ ከፍተኛ ሐዘን የተሰማ መሆኑን ይገልጻል ይላል። የምስራቅ አርሲ ሀገረ ስብከት እንዳሳወቀው ከግንቦት 23 ቀን 2018 ዓ.ም ጀምሮ በአርሲ ሀገረ ስብከት በአሶኮ ወረዳ፣ በሽርካ ወረዳና ሆንቆሎ ዋቢ ወረዳ በርካታ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የጠላታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል ነው የሚለው። የካራኩፍታና መድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥሏል። በተጨማሪም በአሶኮ ወረዳ ከ280 ሰው በላይ ተፈናቅሏል። ኦርቶዶክሳውያኑ ተወልደው ካደጉበት ወልደው ከሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል። ንብረታቸውና ከብቶቻቸው ተዘርፈዋል። ከጥቃቱ የተረፉት ተማሪዎችም ይዘውት የሸሹት እምነታቸውንና ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ ብሏል አፋብን። አርሲን ጨምሮ የእምነት የቋንቋና የማንነት ብዝሃነት ባለባቸው አካባቢዎች ላይ የመደበኛ ኃይሎችን በማደራጀት በዜጎች ላይ ሽብር የሚፈጽመው የብልጽግና አገዛዝ መሰል የዘር ማጥፋት ወንጀልን በግልጽና በስውር ሲፈጽም ይህ የመጀመሪያው አይደለም። በዚህ ዓመት በምስራቅ አርሲ ዞን በብዙ መቶዎች የሚቆጠሩ ኦርቶዶክሳውያን በተመሳሳይ መንገድ ተገድለዋል። በርካታ ምዕመናንም የደረሱበት አይታወቅም ብሏል አፋብን። በመሆኑም ይህ ጉዳይ ለህዝብ ጆሮ እንዲደርስ ያደረጉ የሚዲያ አካላትንና የተፈጸመውን የሽብር ተግባር ያወገዙ የፖለቲካ ኃይሎችን እያመሰገንን ጨፍጫፊውን የብልጽግና ስርዓት ለማስወገድ እየታገላቸው ያላቸው የኦሮሞ የፖለቲካ ኃይሎችና ተጽዕኖ ፈጣሪ ፖለቲከኞች መሬት የወረደ ትግል በማድረግ በኦሮሚያ ክልል የሚኖሩ አማራ ህዝብ ህልውናው እንዲከበር የበኩላቸውን እንድታደርጉ ወገናዊ ጥሪያችንን እናቀርባለን ብሏል። የሀገር ውስጥና ዓለም አቀፍ ሰብአዊ መብት ማንነትንና ሃይማኖትን መሰረት ያደረገውን መንግስት መር ጭፍጨፋ በዝምታ ማየታችሁ ከመተባበር ተለይቶ የማይታይ በመሆኑ የአሁኑን ጨምሮ ከዚህ በፊት የተፈጸሙት የሽብር ተግባራት ተጣርተው በአገዛዙ ላይ ዲፕሎማሲያዊ እርምጃ እንዲወሰድ ግፊት እንድታደርጉም እንጠይቃለን ብሏል። በመጨረሻም ይህንን ብሔርና ሃይማኖት መሰረት ያደረገ መንግስታዊ ግድያ አዳዲስ ገዳይ ዩኒቶችን በማቋቋም የሚፈጽመውና የሚያስፈጽመውን የብልጽግና አገዛዝ በማስወገድ ሀገራችንን ከቀውስና ከሽብር አገዛዝ እንድናላቀቅ ለመላው ኢትዮጵያውያን ሁሉ ጥሪ እናቀርባለን ብሏል የአማራ ፋኖ ብሔራዊ ንቅናቄ። በተመሳሳይ በነገራችን ላይ በዚያው በስፍራ ላይ በአሶኮ ወረዳ ላይ እየተፈጸመ ያለውን ጥቃት በተመለከተ አንድ ዘገባ እየተመለከትኩ ነው የነበረው። ጥቃቱን እንዲያስቆሙ የተላኩ ሪፔ ሎላ የተባሉ የክልሉ የጸጥታ ኃይሎች እንግዲህ ኦሮሚያ የሽመልስ አብዲሳ መዋቅር የማያደራጀው የጸጥታ መዋቅር የለም። ይሄ ደግሞ ሪፔ ሎላ በሚል የተደራጀ የክልሉ የጸጥታ ኃይሎች የሲቪል እርዳታ እንዳይገባ መከልከላቸው ተገልጿል ሲል መሰረት ሚዲያ ዘግቧል። እንግዲህ በተለይ የመንግስት የጸጥታ ኃይሎች በስፍራው ደርሰው ጥቃቱን ከመከላከል ይልቅ ከጦርነቱ ቀጠና ርቀው ድጋፍ ወደ አካባቢው እንዳይገባ መከልከላቸውን ነው ዘገባው ያመለከተው። የወረዳው አስተዳደር በሚዲያ ላይ እየተፈጠረ ያለውን ተጽዕኖ ተከትሎ ሪፔ ሎላ የተባሉ ወደ 100 የሚጠጉ የጸጥታ አባላትን ወደ አካባቢው እንዳስገባ አንድ የክልሉ መንግስት የመረጃ ምንጭ ነግሮናል ብሏል። እነዚህ ኃይሎች ከጥቃቱ ቀጠና 25 ኪሎ ሜትር ርቀት ላይ በሚገኙት አርባ ቀላና ቡርቁጭ በተባሉ አዋሳኝ ቦታዎች ላይ ከወረዳው ካድሬዎች ጋር በሬ በማረድ እስከ ምሽቱ 1 ሰዓት ድረስ ምንም አይነት ወታደራዊ እንቅስቃሴ ሳያደርጉ ቆይተዋል በማለት እኚህ ስሜ ይጠቀስ ያለው የመረጃ ምንጭ ነግሮኛል ነው ያለው። እንግዲህ ይህን የመሰለው ተግባር በአገዛዙ መዋቅር የሚፈጸም ነው ስንል ይህን የመሰሉ አስረጅ ገጽታዎች ስላሉ ነው። በአሊዶሮ ላይ የሚደረግ እገታ፣ በሻሸመኔ የነበረ ጭፍጨፋ፣ በወለጋ ያለ ማፈናቀልና ጭፍጨፋ፣ ምዕራብ ሸዋ ላይ የነበረ ነገር ታስታውሳላችሁ። ምዕራብ ሸዋ ላይ አንድ የወረዳ አስተዳዳሪ ታጠቁ በሏቸው እያለ ጥሪ ሲያቀርብ በዚሁ በኤቢሲ ቴሌቪዥን ላይ ዘግበን ነበር። እንግዲህ ከዚህ እነዚህ ሰዎችም እንግዲህ ሄዱና አካባቢው ላይ ያረጋጉ በተባሉበት ነገር ግን በሬ አርደው እስከ ምሽት 1 ሰዓት ድረስ ከአካባቢ ከወረዳ ካድሬዎች ጋር ተሰብስበው ማምሸታቸውን
እና ምንም አይነት ለመከላከልም ጥረት አለማድረጋቸውን የተመለከተ ነው። እንግዲህ ይህንን የመሰሉ መረጃዎች እያሉ የአካባቢው ሀገረ ስብከትም ጠቅላይ ሲኖዶሱም እነዚህን የመሰሉ ጉዳዮችን አይተው ለምዕመኑ ለሌላውም ሊያስተላልፍ የቻለው መልእክት እንደሌለ ነው መረዳት የምንችለው። እነዚህ ኃይሎች እንግዲህ በተለይ ከትናንት በስቲያ ጀምሮ በአስኮ ወረዳ የተጀመረውና በተደራጀ መልኩ የተሰነዘረው ይህ ጥቃት እስካሁን የ49 ሰዎችን ህይወት እንደቀጠፈ የታወቀ ቁጥራቸው ከ280 በላይ የሆኑ ሕፃናት ደግሞ ያሉበት ባለመታወቁ ሳይገደሉ አይቀሩም የሚል ከፍተኛ ስጋት አሳድሯል ነው የሚለው ዘገባው። ጥቃቱን የፈጸሙት የሸኔ ታጣቂዎች ቀደም ሲልም ጸሎተ ገብርኤል በሚባለው አካባቢ ከ7 ጊዜ በላይ ተመሳሳይ ጥቃቶችን ሰንዝረዋል። የአሁኑን ጥቃት ለየት የሚያደርገው ታጣቂዎቹ ከመርቲ ወረዳ፣ ከፈንታሌ፣ ከከረዩና ከኢቱ ተሰባስበው ቁጥራቸው በግምት 3000 የሚጠጋ ኃይል በመፍጠር በአሰኮ ወረዳና አካባቢው ላይ መጠነ ሰፊ ወረራ መፈጸማቸው ነው ተብሏል። እንግዲህ ከተለያዩ ወረዳዎች የተደራጀ ታጣቂ ቡድን ወደዚህ አካባቢ በመላክ የዘር ማጽዳቱንና ጭፍጨፋውን እንዲፈጽሙ ነው ይህ አገዛዝ እያደረገ ያለው። 3000 ያህል ታጣቂ እንዲህ ያለ እምነት ተኮር ጭፍጨፋ እንዲፈጽም ሲደረግ መንግስት አለው የሚለው የኢትዮጵያ ሰብአዊ መብቶች ኮሚሽን ያን ወቅት ዘገባ ያስታውሰናል ለማለት እችላለሁ። ስለዚህ ጉዳዩ መንግስታዊ መዋቅር መንግስታዊ ድጋፍ ያለው ምናልባትም የምርጫውን ግርግርና ውርደት ለመሸፈንም የሚደረግ ነገር ግን በተጠናና በተደራጀ መንገድ እየተፈጸመ ያለ እንደሆነ የምንገነዘበው ነው። ስለዚህ በዚህ ምክንያት ነው የሚለው በዮ ቀበሌ ጸሎተ ገብርኤል፣ ኩፍቴ መድኃኔዓለምና አካባቢው ሙሉ በሙሉ የወደሙ ሲሆን ጥቃቱ በአሁኑ ሰዓት በኢሬቻ ሚካኤል፣ በሱንቴ ማርያም፣ በሌንጫ ኦዳ፣ በኳስ ድሬ፣ በአርባ ቀላና በወራምቡስ አካባቢዎች ተስፋፍቶ ይገኛል። ታጣቂዎቹ አካባቢውን ሙሉ በሙሉ ከበው ሰው እንኳን እንዳያመልጥ እያደረጉ ጭፍጨፋ እየፈጸሙ መሆኑን ነዋሪዎች በከፍተኛ ድንጋጤ ገልጸዋል ነው የሚለው ዘገባው። ይሄ እንግዲህ ተመልካቾች ምን ማለት እንደሆነ በግልጽ ልትረዱት የምትችሉት ነው። ከዚህ በመነሳት ምንድነው መደረግ ያለበት የሚለው እስከ መቼ የሚለው የሁሉም ሰው ጥያቄ ነው። ወለጋ ላይ ለብዙዎች ግሪል የነበረው ተመሳሳይ ጭፍጨፋዎች በማያቋርጥ ሁኔታ ሲፈጸሙ የመንግስት ያለህ ቢባል ብዙ ጥሪ ቢቀርብ ብዙ ማውገዝ ቢቀርብ ምላሽ ሊሰጥ የቻለበት ሁኔታ አልነበረም እንደምታውቁት። ለዚያ ነው የወለጋ ህዝብ ራሱን ወደ መከላከል አልሞት ባይ ተጋዳይ ሆኖ ዛሬ ራሱን በወታደራዊ አቅም እያፈረጠመ ራሱን ወደ መከላከል የገባው ከዚህ የተነሳ ነው። ይሄ ለብዙ አካባቢ ለብዙ ያገዛዙ የጥቃት ማዕከሎች ትምህርት የሚሆን ይመስለኛል። አሩሲ ላይ እናስታውሳለን እኮ እናስማረዳኝ እዛ ድረስ በመሄድ ይደርሱ የነበሩ ጥቃቶችን እንዴት ይመክቱ እንደነበረ እናስታውሳለንና ከዚህ አኳያ የአካባቢው ህብረተሰብ የሚደርስለት መንግስት እንደሌለ በማመን የሚደርስለት የእምነት ተቋም ወይም የሚያስቆምለት እንደሌለ በማመን ራሱን ሊከላከል የሚችልበትን አደረጃጀት መፍጠር ለነገ የማይባል ማቋሚያም የሌለው ሁኔታ እንደሆነ መረዳት እንችላለን ለማለት ነው። በዚህ አጋጣሚ የቢሲ ቴሌቪዥን አካባቢ ላይ ያለ ነዋሪን ደውለን ነበረ። ምንድነው ያለው ሁኔታ የሚል ጥያቄ ከዚህ ከእምነት ተኮር ጥቃትና ከምርጫ ጋር የተያያዘ የተወሰኑ ሐሳቦችን አጋርቶናል። የሱን መልእክት አዳምጠን እንመለስ። ጣና ሰኪና እንደገና ደግሞ ዳሊንጮ እንትን አማኑኤል አቦ ጃዊ አቦ እንዳለ በቃ አቅለበዳ ሆኗል። እንዳለ ሰንጎን ይዞ በሙሉ አገሩ እንዳለ በቃ በሙሉ ይሄ ነው የሚባል ነገር የለም። በቃ እስካሁን እየተጨረጨረች ያለችው እቺ ዘንባባ ነች። በባላሹም እዛው እዚህም ገብተው በጣም ጥቃት አድርገው ሰውም ገለዋልም እዛውም ሄደዋል። ምንም በቃ የትኛውም ገህና ነው የሚባል ነገር የለም። በቃ ምንም መኖር አልተቻለም። እንዴት አድርገንም እንደምንኖር ግራ ገብቶናል። ያው ሁላችንም ቀናችንን ነው የምንጠብቀው። ምንም ማድረግ አልተቻለም። ምንም እርዳታም የተደረገልንም ነገር የለም። እገዛም የተደረገልን ነገር የለም። ያው እኛ በግዳይ ነው በዚህ አድርጉ ይባላል። ወጪም እንደዚህ አውጡ ምናምን እንባላለን። ለማን እንደሚደርሰን አለ ተጎዳው ክፍል የደረሰ ነገር የለም። አድርጉ የተባልነውን ብቻ ነው የምናደርገው። እኛም ቀናችንን ነው የምንጠብቀው። ምንም ማድረግ አልተቻለም። ይሄ ነው የምንለው ነገር የለም። ያው እግዚአብሔር ሳለልን ድረስ ብቻ ነው ያው ለቅቀዋል። አንጮ አቦንም ይኸው ቅላቱ ምናምን እንዳለ አውተው በሙሉ እንትን ብለው ትናንትና ማታም እንደዚህ በኃይለኛ በቃ ብዛት ሆነው መተውብን እንደዚህ ቆመን ያደርነው ባትሪ ምናምን እያበራን ያው ለነፍሳችን እንደዛው በቃ
እንደዛው ዝም ብለን እያበራን ተደብቀን ነፍሳችንን አዳንን። እንግዲህ ለዛሬው ደግሞ አዳራችን እንዴት እንደሆነ አልተጠንም። በጣም ይከብዳል። ምርጫው ምንም ነገር ያው ትመርጣላችሁ ተባልን። ካርድ አስወሰዱን። ምርጫውን በቃ በራሳቸው ነው እንትን ያሉት። ምንም የምንፈልገው ላይ ያደረግነው ነገር የለም። ገና ስንገባ ካርዱን ተቀበሉን። እዚህኛው ውጡ አሉን። እነሱ እንዴት እንዳደረጉት የምናውቀው ነገር የለም። ዝም ብለው ውጡ አሉን። በቃ እኛ ወደ ቤታችን ተመለስን። አሁን ትራንስፖርትም የለም፣ ምንም ነገር የለም እንዳለ ያው ሰው ሸሽቶም መዳን አልቻለም። የለም በቃ መንገድም ተዘጋግቷልም፣ መኪናም አቁሟል። ምንም ባጃጅ ራሱ የለም። ያው ከነሱ ነው ምንም ነገር ከብቶቻችንን እየነዱ ያው ላሊንኮን ዞ የሰንጎን ዞ እንታና ሰኬን ዞ እንዳለ ይሄ ያው ያያን ዞ እንዳለ በቃ ከብቶቻቸውን መርተዋል። በአንድ ቀን 32 ሰው ነው የተቀበረው። እዚህ ያው ቤተክርስቲያኑን የዘረፉ ለታጸላቱ ምናምን እንደዛው እንትን ብለው በሩን ሰባብረው እንደዛና አድርገው በቃ ሰው እየተመላጠጠ ነው። ሴቶች ምናምን የሉም። እንደዚህ በቃ ናዞራ የዘራ ነው ብላጅ ምናምን ነበር፣ መሰብሰብም አልተቻለም። እንደዛው በቃ ምንም እንደዚህ ወንዱ እየሄደ እየተንበላጠጠ እየሸሸ ጊዜ ወደ ጎርሳ መነላ ከተማ አለች፣ ወደዛ ነው እየተጓዘ ያለው። በጣም አስቸጋሪ ችግር ነው። ምንም መኖር አልተቻለ። ምንም ነገር የለም። አሁን እንደዛ ያው ለስም ያህል አድርገው ቀረጣ ምናምን እያደረጉ ያረጋግጠና ምናምን ብለው እዚህ አሁን ለጃዊ ለተጎዱት ቆርቆሮ ነገር ምናምን እንደዚህ የተወሰነ ሰርተው ነበረ። የመጣውንም እርዳታ በተግባር አልሰጡም። እንደገና ደግሞ ያንንም ቤቱን የተሰራውን ሌሊቱን ደግሞ በመጋዝ ቁርጥ አድርገውት በቃ እንደዚሁ ነው ያለው፣ ቆርጠውታል። እንደዛው የተሰራውንም ህዝቡ ለፍቶ እንደዛው ያሰራውን ሪፖርት እነሱ አደረጉ። በመጋዝ ተቆርጦ ድካው ምናምኖች የሉም። በቃ ያው የበረገገው ሰው እንዴት ምን ብሎ ይግባ? እንደገና በቃ እንደዛው ወደዛው እየራቀ ነው ያለው። ምንም ማድረግ አልተቻለ። ሪፖርት ለማድረግ ብቻ ነው እንደዚህ ለቀረጣ እንጂ ምንም በቃ ይሄ ነው የሚባለው ነገር የለም። በቃ ኃይልም ወደ እነሱ ነው እንጂ ወደኛ የሚረዳን ነገር የለም። በቃ ገበሬው እንደዛው ቆሞ ነው ዝም ብሎ በቃ ባሉበት ባመጡበት እንደዛው እየተሯሯጠና ባትሪ ምንም እንደዛው እያበራ ሌሊቱን በየቱ ጋር እንደሆነ እንደዛው ቆመን የምናድረው እንጂ ምንም መፍትሄ የተገኘው ነገር የለም። ምን እኔ በምን አይነቱ ምን አድርጌ ምንም የሚረዳን ነገርማ ቢኖር መፍትሄ ብናደርግ ደህና ነበረ። ምን አድርጌ ምን በቃ ምንም ማውራትና መናገርም ነው በቃ ለሳኔ ነው ያዘው። እኔ ምንም ይሄ ነው የምለው ነገር የለም። ያ እንግዲህ ተመልካቾች እንደሰማችሁት ነው። ህብረተሰቡ በከፍተኛ ሰቆቃ ውስጥ ነው የሚገኘው። መንገዶች ተዘግተዋል። ሂዱና መፍትሄ አምጡ ተብለው ለይስሙላው የተላኩትን በሬ አርደው እስከ ምሽት ከካድሬ ጋር ተሰብስበው የሚዝናኑ ናቸው። ነገር ግን ቅድም በዘገባው ላይ እንደተመለከትነው ከበርካታ ወረዳዎች ተደራጅተው ሄደ ከ3000 የማያንስ ታጣቂ ቡድን ነው ይህን ሁሉ ጭፍጨፋ እየፈጸመ የሚገኘው። ከ100 ዓመት በላይ ያስቆጠረ ቤተክርስቲያን በዚህ ልክ ተቃጥሏል። ምዕመናን አማኞች ቤተክርስቲያን በዚህ ደረጃ ከፍተኛ ጥቃት ውስጥ ነው የሚገኘው። እንዲህ በሆነበት ሁኔታ ነው እንግዲህ አገዛዝ ኢትዮጵያ አሸንፋለች፣ ኢትዮጵያ መረጠች እያለ የሚገኘውና የኢትዮጵያ ሕዝብ የመረረ ትግል ከዚህ አገዛዝ ጋር ለማድረግ የሚቆርጥበት ትክክለኛ ወቅት ይመስለናል። እንደዚህ ያለ ጉዳይን ዝም ብሎ የሚያልፍ እጅግ አስነዋሪ አገዛዝ እንደወደቀን መረዳት እንችላለን። በብዙ መንገድ የእምነቱ ተከታዮች ቆራጥ እርምጃ ቆራጥ አቋም ሊወስዱ የሚችሉበት ሁኔታ ሊፈጠር ይገባል ነው የምንለው። ያገዛዙ ወኪሎች መስለኒዎች ቤተክርስቲያኗን ከላይ እስከ ታች ተቆጣጥረዋል። በዚህ የተነሳም እነ መሰለ ጥቃት ለማስቆም ፈቃደኞችም አይደሉም። ሲቆጡም ሲናገሩም አትመለከቱም። ቁጥር ሲያሳንሱ ሲሸፋፍኑ ነው የምትመለከቱትና እምነት ሳይሆን ዘረኝነት የተጠናወታቸው የእምነት አባቶች ቤተክርስቲያኗ ውስጥ መግባታቸውም ቤተክርስቲያኗ በአንድ ድምፅ አቋም ይዛ እንዳትታገል የሚያደርግ ነው። ከዚህ ቀደም የነበረውን ንቅናቄ በማስቆም ረገድ የተሰራው ስራም ዛሬ ላይ እንዲህ አይነት የምዕመናን ጭፍጨፋ የቤተክርስቲያን ውድመት ሲፈጸም ጸጥ የሚል አቋም ሊወስድ የማይችል እርምጃ ምዕመናኑን ሊያስተባብር የማይችል የእምነት መሪዎች ያሉት አገርና ማህበረሰብ መሆኑን ለመረዳት እንችላለን። እንግዲህ በዚህ ጉዳይ ላይ በጣም በርካታ መረጃዎች
እየወጡ ነው ያሉት። ምሽትም ላይ ካገኘን እነዚህን የተመለከቱ መረጃዎች ወደ እናንተ ይዘን እንመጣለን። በሌላ በኩል እንግዲህ ምርጫን አገዛዙን የይስሙላ ምርጫ ይህንን ድራማ በተመለከተ በጣም በርካታ ጉዳዮች የመጡ ነው። አገዛዙ አሸንፊያለሁ ምንድነው ተመርጫለሁ ኢትዮጵያ ምንድነው ይሄ ኢትዮጵያ ምርጫ አድርጋለች አሸንፋለች የኢትዮጵያ ሕዝብ ታሪክ ሰራ የሚለውን ፕሮፓጋንዳ በጣም ቀጥሎበታል። ተቋሞቹም የሱ ምስለን የሆኑ ተቋሞችን በዚያው ልክ በዚሁ ምርጫ ላይ ማላገጣቸውን ቀጥለዋል። የቀድሞ የኢሰመጉ የኢትዮጵያ ሰብአዊ መብቶች ጉባኤ አመራር የነበሩት ያሬድ ኃይለማርያም ትናንትና የወጣውን የኢትዮጵያ ሰብአዊ መብቶች ኮሚሽን በብርሃኑ አዴሎ የሚመራው ተቋም ያወጣውን መግለጫ ተከትሎ ምላሽ ጽፈው ተመልክቻለሁኝ። አቶ ያሬድ በኢትዮጵያ ሰብአዊ መብቶች ኮሚሽን 7ኛው ጠቅላላ ምርጫ ሰላማዊ፣ አሳታፊ፣ ዲሞክራሲያዊና አካታች ነው ብሎናል በሚል ነው ጽሁፋቸውን የጀመሩት። ከዚህ በላይ ብሔራዊ ክሽፈት፣ ከዚህ በላይ ተቋማቱን ሁሉ የማዋረድ ደህና ገለልተኝነቱን ጠብቆ እየተጠናከረ የነበረውን የሰብአዊ መብቶች ኮሚሽን በብልጽግና ቁመት ልክ ከርክሞ ቅርጽ ሰጥቶና ካድሬዎችን ሾሞ ጥቅም አልባ ተቋም ማድረግ እንደሚቻል ነው በዚህ መግለጫ ውስጥ የታዘብኩት ብሏል አቶ ያሬድ። በኦሮሚያ በአማራ ክልል የነበሩትን ግጭቶች እንዳልነበሩ በመቁጠር ይህን ምርጫ በሰላም ተጠናቋል ማለት የፖለቲካ ምህዳሩን በመጠረቃቀም ተፎካካሪዎችን በእኩልነት በምርጫ ሂደት ውስጥ እንዳይወዳደሩ ያደረገን ሂደት አሳታፊ ነው ማለት የዲሞክራሲ ባህልን ተፈጣፊው ያልታየበትን ጋዜጠኞችን ያዋከበ ገለልተኛ ታዛቢዎችን እንዳይገኙ ያደረገ በታፈና አውድ ውስጥ የተደረገን ዲሞክራሲያዊ የምርጫ ሂደትና በዓለም አቀፍ ደረጃም የተቀመጡ መስፈርቶችን በብዙ መልኩ የጣሰን ዲሞክራሲያዊ የሆነ ብሎ የሚበይን ትግራይን ጨምሮ በርካታ የሀገሪቱ ህዝብ በሂደቱ እንዳይሳተፍ የተደረገበትን አውድ ምንም እንዳልተፈጠረ በመቁጠር አካታች የምርጫ ሂደት ነው ብሎ የሚደመድም የሰብአዊ መብቶች ኮሚሽን ሊኖር የሚችለው በብልጽግና ሰማይ ስር የግፍ አገዛዝ በሰፈነባት ኢትዮጵያ ውስጥ ብቻ ነው ብሏል አቶ ያሬድ ኃይለማርያም። ኮሚሽኑ አፉን ሞልቶ ምርጫው መሰረታዊ የሰብአዊ መብት ጥሰቶች ያልተፈጸመበትና የተለመዱ ዓለም አቀፍ የምርጫ መስፈርቶችን ባሟላ ሁኔታ የተካሄደ መሆኑን አረጋግጫለሁ ብሏል። አብይ አህመድ ከምርጫው አስቀድሞ ይህን የፓርቲ ወገንተኝነት ያለውን ሰው በዚህ ተቋም ላይ ከጫነበት ዋነኞቹ ምክንያቶች አንዱ በዚህ ምርጫ ላይ ይህን አይነት ውዳሴ ምርጫው ብልጽግና እንዲያቀርብ መሆኑን ቀድመንም ገምተን ስለነበር በዚህ መግለጫ በግሌ አልደመምም። እንዳገር ግን በጥርጉ ስጋሴና በገለልተኝነት ተቋም ሲጠቀስ የነበረውን ኮሚሽን በዚህ ደረጃ ወርዶ መፈጥፈት ግን ከፈሰሰበት ገንዘብና የሰው ዕውቀት አንፃር ያሳዝናል። ቀሪውን ለታሪክ ትዝብት መተውና የግፍ አገዛዙን በቁርጠኝነት መታገሉ ላይ ማተኮር ይሻላል ብሏል አቶ ያሬድ። እንግዲህ በብዙ ጉዳዮች ላይ ለታሪክ ፍርድ ነው። ቀደም ፓትርያርኩ ታሪክ ባለዳ እያሉ ነው ጠይቅሶ የነበረው። እዚህም ቀሪውን ለታሪክ ትዝብት እንተው ነው አቶ ያሬድ እያለ ያለውና አሁን ያለው ሁኔታ በእርግጠኝነት ሁሉም የሃይማኖት ተቋሙም የሰብአዊ መብት ተከራካሪውም ጋዜጠኛውም ፖለቲከኛውም ምሁሩም ሌላውም በምን መንገድ ይህንን አገዛዝ እየገለጸው እንደሆነ ሁላችንም ልንረዳ ይገባል ማለት ነው። በሌላ ረገድ በምርጫ ተሳትፎ ያለው ይል የነበረው ትብብር ለኢትዮጵያ የሚባለው ስብስብ የጨረባ ምርጫ ዲሞክራሲን አያዋልድም፣ መፍትሄ አይፈይድም በሚል መግለጫ አውጥቷል። በብዙ ፈተናዎች ውስጥ ከቅድመ ሁኔታዎች አለመሟላትና ከነጉድለቱ መሰረታዊ የሆኑ የሀገር ችግሮች ሊፈቱ የሚችሉት በንግግር በድርድር እና በጥልቅ ውይይት መሆን አለበት በሚል ሩቅና አዋጭ ሐሳቤ የውስብስብ ችግሮች መፍትሄ ሐሳብ በላይነት መሆኑን አስልተን በዚህ ከደረጃ በታች በሆነ ምርጫ ቀርቶ በእውነተኛ ምርጫም ቢሆን የገዘፈውና የተወሳሰበው ስርዓት ወለድና መጠነ ሰፊ ችግር ማስወገጃ መንገድ ንግግርና ድርድር ነው በሚልና ከውጭ ሆኖ ተባለ ከማለት በተጨባጭ ኖሩን ለማጋለጥ እጅግ በተቀዛቀዘ ስሜት በተወሰኑ አስቻይነት አላቸው ባልናቸው አካባቢዎች ተወሰነን ወደ ምርጫው ገብተናል ነው የሚለው ትብብሩ። በሂደት ላይ እንደ አቅም ያገዛዙን የኖር ገመና በማጋለጥና መሰል የፖለቲካ የበላይነት የተጎናጸፍንበት ነው ብሏል። ውጤቱ እና በሁሉም አካባቢዎች የተፈጸሙ ችግሮች ገና ተጠቃለው ያልመጡ ቢሆንም በሂደቱ ከቅድመ ምርጫ የምርጫ ዕለትና የምርጫ ማግስት ሆነን ስናየው ከነግዙፍ እንከኑ ከአሳሳቹ 90% የአስቻይነት ሪፖርትና ትንተና ከኢህአዴጋዊ የጥርነፋ ውርስ ባህሪ እና 99.9% የጥቅለላ ባዘንና ጉምጀታ ያልተላቀቀ በአይነቱም ሆነ በድርጊት በታሪክ ከሚታወቁት የጨረባ ምርጫዎች ያልተለየ መሆኑን ገሃድ የወጣ ነው ብሏል ትብብሩ። በቅርብ ታሪካችን እንዳየነው ይህ ልማድ በእንቅርት ላይ ጆሮ ደግፍ እጅግ የተወሳሰበውን የሀገራችንን ችግር ከድጦ ወደ ማጡ ከመውሰድ የዘለለ ዲሞክራሲን አይዋልድም፣ መፍትሄም አይፈይድም። ውጤቱ ምንም ቢሆን የትኛው ምቹ
በትብብሩ ስም ምክር ቤት እንዳይገባና ቢገባም ፍጹም ተቀባይነት የሌለው ነው ብሏል። እንግዲህ የትብብሩ አባላት የተለያዩ ፓርቲዎች እንደሆኑ ታውቃላችሁና እዚህ ላይ በግልጽ ያስቀመጠው ውጤቱ ምንም ቢሆን የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባና ቢገባም ፍጹም ተቀባይነት የሌለው ነው። ቢያሸንፍም ቢሸነፍም ነው። የትኛውም ውጤቱ ምንም ቢሆን ማለት ቢያሸንፍም ቢሸነፍም በምክር ቤት መግባት የለበትም የሚል አቋም ነው በዚህ መግለጫ ይፋ ያደረገው። በዚሁ አጋጣሚ ከነበዛን ከኑም ቢሆን በጠባቧ ቀዳዳ የቦርዱ ኃላፊዎችና ውስን ድርጅቶች ላደረጉት አስተዋጽኦ እውቅና እንሰጣለን ያለው ትብብር ለኢትዮጵያ አንድነት አገዛዙ ለዘመኑ በማይመጥንና ከባህሪ አባቱ በወረሰው የጨረባ ምርጫ ራሱን ለንግስና ከማጨት ወጥቶ የስልጣን ምንጭና ባለቤት ህዝብ ብቻ መሆኑን ተረድቶ የህዝብን ድምጽ እስከሚያከብር ትግሉን አጠናክሮ የሚቀጥል ሲሆን በቅርቡ ህዝቡን ያሳተፈ ሰላማዊ ትግል ለማካሄድ የተሟላ መግለጫ የምንሰጥ ይሆናል የሚል መግለጫ ነው ያወጣው። እንግዲህ እነዚህ አካላት በምርጫ ሂደቱ ላይ ተሳታፊ የነበሩ ናቸው እንደምታውቁት። ነገር ግን ብናሸንፍም ብንሸነፍም በተለይ ብናሸንፍም ውጤቱ ምንም ቢሆን ምን በትብብሩ ስም ምክር ቤት የሚገባ አካል መኖር የለበትም የሚል አቋም ይፋ አድርገዋል። ስለዚህ ሂደቱ ላይ ምን ትርጉም ያመጣል? በእርግጥ ያገዛዙ ልሳኖች አንዳንዶችም ለዲፕሎማሲያዊ ትክክለኛነት ሲባል የተለያዩ ሐሳቦችን እያቀረቡ ነው ያሉት። ከነዚህ መካከል የእንግሊዝ ኤምባሲና አውሮፓ ህብረት በጋራ ያወጡት ሐሳብ ትንሽ ግር የሚል ሆኖ ተመልክቻለሁ። ተመልካቾች እንደምታውቁት በተለይ የአውሮፓ ህብረት እውቅና እንሰጣለን በሚል ነው ይዞት የመጣው። ለምን ይህን ማድረግ እንዳስፈለገው አናውቅም። ምክንያቱም ዓለም አቀፍ መስፈርቶችን የማያሟላ ምርጫ በመሆኑ ታዛቢ ያልክም አልታዘብም ብሎ ይፋ ማድረጉን ታውቃላችሁ። ይህንን ካለ በኋላ የተለያዩ ሀገራት ኤምባሲዎችን በማሰባሰብ እውቅና እንደሚሰጠው we welcome the holding of the መካሄዱን እውቅና እንሰጣለን፣ ምርጫ ቦርድም ያን ማድረጉን እውቅና እንሰጣለን፣ የአፍሪካ ህብረትና ኢጋድም ይህን ምርጫ መታዘባቸውን እውቅና እንሰጣለን ብሏል። ስለ ችግሮቹ ስለ በጎ ነገሮቹ ስለምኖቹ አልተናገረም፣ ያለው ነገር የለም። ግን መካሄዱን እውቅና እንሰጣለን ማለት ምን ማለት ቀልድ ነው የሚሆነው። አንሳተፍም ብሏል። ዓለም አቀፍ መስፈርት አያሟላም ብሏል። መስፈርት የማያሟላ ምርጫ ከሆነ ለምን በዚህ ደረጃ እውቅና መስጠት እንዳስፈልገው አልገባንም። የእንግሊዝ ኤምባሲም ተመሳሳይ ነው ያወጣው መልእክት፣ ልክ እንደ አውሮፓ ህብረት ማለት ነው። እንግዲህ እንግሊዝ በርካታ ተቋሞቿ ምን አይነት አቋም እንዳንጸባረቁ እናውቃለን። ቻታም ሃውስን ጨምሮ ቢቢሲ፣ ሌሎችም ተቋሞች ምን አይነት ዘገባዎችን ምን አይነት ስለዚህ ሂደት ሲናገሩ እንደነበረ ይታወቃል። ነገር ግን ኢትዮጵያ የሚገኘው አውሮፓ ህብረትና ኢትዮጵያ የሚገኘው የእንግሊዝ ኤምባሲ ለዲፕሎማሲያዊ ትክክለኛነት በሚል የተናገሩት አድርገን መግለጽ እንችላለን። ኢትዮጵያ ምርጫ አካሄዳለች የሚል አቋም መውሰዳቸው ግን በጣም አሳፋሪ ነው። ተስፋ አደርጋለሁ ይሄንን በተመለከተ የእንግሊዝ ኤምባሲንና የኢትዮጵያን የአውሮፓ ህብረት ጽህፈት ቤት በተመለከተ አፋብን ምላሽ ይሰጣቸዋል ብለን ተስፋ እናደርጋለን። ምክንያቱም ያልታዘቡትን ዓለም አቀፍ መስፈርት አያሟላም ያሉትን ምርጫ ተካሂዷል የሚል እውቅና መስጠታቸው ትክክል አይደለም። እነሱ ለመታዘብ አይመጥነንም ያሉት ምርጫ ኢጋድና አፍሪካ ህብረት መታዘባቸውን እውቅና እንሰጣለን ማለትም በዚያው ልክ ተገቢነቱ የሚታየኝ አይደለም ለማለት ነው። በሌላ ረገድ እንግዲህ ለሞጫ ያክል ተመልካቾች አማራ ክልል ላይ እንዴት ምርጫ እንዳልተካሄደ የተጠቃለሉ መረጃዎች መውጣት እየጀመሩ ነው ያሉት። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ በ18 የምርጫ ክልሎች የተካሄደውን ያገዛዙን ድራማ በተመለከተ ሰመሪ ልኮልናል። በ18 ወረዳዎች ናቸው። አለም ከተማ፣ አንኮበር፣ አረርቲ እያለ እስከ አርጎባ ድረስ የተካሄዱትን የምርጫ ጣቢያ ብዛቶች፣ ፋኖ የተቆጣጠራቸው ምርጫ ጣቢያዎች፣ ምርጫው የተደናቀፈባቸውን አካባቢዎችና አጠቃላይ በማደናቀፍ ረገድ ምን ውጤት መጣ የሚለውን የተመለከተ ሰመሪ ነው የተመለከትነው። እንግዲህ አማራ ክልል ላይ ካሉት 138 የምርጫ ክልሎች አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ በሚንቀሳቀስበት 18ቱን የተመለከተ ነው። አልተካሄደም ሲባል ለቀልድ እንዳልሆነ በዚህ መረዳት ትችላላችሁ ተመልካቾች። በአጠቃላይ በ18ቱ ምርጫ ክልሎች 1524 ምርጫ ጣቢያዎች ነበሩ። እንደምታውቁት በመላ ሀገሪቱ ወደ 50 ሺህ ምርጫ ጣቢያ አለ ሲል ነበር ቦርዱና በእነዚህ ወረዳዎች 1524
የምርጫ ጣቢያዎች ነበሩ ነው። በእነዚህ ምርጫ ጣቢያዎች ግን ፋኖ ተቆጣጥሯቸው የነበሩት 1296 ያህሉን ፋኖ ተቆጣጥሮ ነበር። ምርጫ ሊያካሂድባቸው ሞክሮ የተደናቀፉ ሂደታቸውን እንዳይጨርሱ የተደረጉት ደግሞ 39 ምርጫ ጣቢያዎች መሆናቸውን አስቀምጧል። ስለዚህ በአጠቃላይ ሰሜን ሸዋ ውስጥ ምርጫ የተደረገው በ189 ምርጫ ጣቢያዎች ብቻ ነው። ከ1524 የምርጫ ጣቢያዎች በ189 ብቻ ነው። ይሄ በፐርሰንት ሲገለጽ 12.4% ብቻ ነው። 87.6 በመቶ የሚሆነው በዚያ አካባቢ ያለው የምርጫ ሂደት አልተሳካም። 87.6 በመቶ አልተደረገም። ነገር ግን በአንድ ምርጫ ጣቢያ በሆነች ምርጫ ጣቢያ ላይ ፎቶግራፍ ሰዎችን አሰልፎ በማሳየት ምርጫው ተካሂዷል ብሎ ድርቅ ብሎ ኢትዮጵያ አሸነፈች፣ የኢትዮጵያ ሕዝብ ታምረኛ ነው የሚለው ያገዛዙ ፕሮፓጋንዳ እንደቀጠለ ነው። ለማሳያ ልንገራችሁ። ዓለም ከተማ ላይ 79 የምርጫ ጣቢያዎች ነበሩ። 70ዎቹ ፋኖ ያለባቸው ናቸው። ፋኖ ተቆጣጥሮባቸው ነበር። አገዛዙ ምርጫ ማካሄድም አልተቻለም። ከነዚህ ውስጥ ከ79ኙ 3ቱን ፋኖ አደናቅፏቸዋል። ምርጫ የተካሄደው በ6ቱ ብቻ ነው። ከ79 ምርጫ ጣቢያዎች በ6ቱ ብቻ ተካሂዷል። ይሄ ማለት ኦልሞስት 8.6 በመቶ ገደማ ማለት ነው። ነገር ግን ዓለም ከተማ ላይ ምርጫ አልተካሄደም እንዳይባል ምንድነው ሊያደርግ የሚችለው? 6 ምርጫ ጣቢያዎች ላይ ፎቶግራፍ አስነስቷል። 73 ምርጫ ጣቢያዎች አልተደረገም። ነገር ግን 6ቱ ላይ ፎቶግራፍ ስላለው አድርጌያለሁ ብሎ እንደሚከራከር እንደምታውቁት ነው ሁልጊዜምና ያገዛዙ አጠቃላይ ሁኔታ የምርጫው አጠቃላይ ሁኔታ ይሄን ያክል አስቂኝ ይሄን ያክል ማፈሪያ የሆነ ዓለም አቀፍ ተቋማት ሰብአዊ መብት ተቋማት እነዚህን የመሰሉ ኢትዮጵያ ምርጫ አካሄዳለች ብሎ ማመናቸው መቀበላቸው ራሱ የቱን ያህል አሳፋሪ እንደሆነ የምንረዳው ነው። ዞሮ ዞሮ የአማራ ሕዝብ አልመረጠም። የአማራ ሕዝብ ወኪል የለውም። የአማራ ሕዝብ ከዚህ በኋላ የሚያውቀው ተመርጫለሁ ብሎ የሚያውቀው ህጋዊ መንግስትም የለም። ሂደቱ ወደፊት ምን ይሆናል የሚለውን የምንከታተለው ነው። ተመልካቾች የዛሬው መረጃዎቼ እነዚህን ይመስሉ ነበረ። ምናልባት በኋላ ላይ ደግሞ ተጨማሪ አሩሲም ላይ ምርጫውም ላይ ሌሎችም ቀጠናዊ ዓለም አቀፋዊ ቀጠናዊ ሁኔታዎች በተለይ ደግሞ ሱዳንም ላይ የተለያዩ ክስተቶች አሉና እነሱን የተመለከቱ ጉዳዮች ይዘን እንመለሳለን።